Hello everyone, welcome back. በዚህኛው ቪዲዮአችን ደግሞ ጃንጎ ፍሬምወርክን ፋሚሊያራይዝ ለማድረግ ያክል ሊትል ቤት ጃንጎ ፍሬምወርክ እንግዲህ ያው ፉል ስታክ ዌብ አፕሊኬሽን ፍሬምወርክ ነው ብለናል። ባክ ኤንድ ሎጂኩን ብቻ ሳይሆን ፍሮንት ኤንድ ሬንደሪንግን ያካትታል ብለናል እና ስለዚህ እንዴት ነው እስቲ ፍሮንት ኤንድ ፓርቱን ኤችቲኤምኤል ፓርቱን ጃቫስክሪፕት ፓርቱን ሲኤስኤስ ፓርቱን እንዴት ነው ሬንደር አድርጎ ብራውዘር ላይ ሊያሳየን የሚችለው የሚለው ነገር እናያለን ማለት ነው። እዚህ ጋር የሆነ ፕሮጀክት ቅድም ያየነው ወይም በመጀመሪያው ቪዲዮአችን ያየነው ፕሮጀክት ነበር ኮንስትራክት ያደረግነው። አሁን ደግሞ አፕሊኬሽን ራሱ ኮንስትራክት እናደርጋለን። አፕሊኬሽን ማለት አፕ ማለት የተለያዩ ራውቲንግ ላይ ያሉትን ለምሳሌ ኤግዛምፕል አፕል ዶት ኮምን ብንወስድ አፕል ዶት ኮም የሚባለውን ዌብሳይት ብንወስደው እዚህ ጋር ሄደሩ ላይ የተለያዩ ናቪጌሽኖች አሉ። ያ ሆም ፔጁ አለ፣ እዚህ ጋር ሎጎ አለች። ሎጎ አንድ አፕ ናት። ዘን ስቶሩ አንድ አፕ ነው። ለምሳሌ ስቶርን ክሊክ ብናደርገው የሆነ ፔጅ ያመጣልናል። ሎክ ይሄንን ፔጅ ያመጣልን። ማክ የሚለው ናቪጌሽን ክሊክ ብናደርገው ሌላ ኢንተርፌስ ያመጣልናል። በዚህ መልኩ ማለት ነው። አይፓድ የሚለው ክሊክ ብናደርገው አሁንም አይፓድም ሌላ ኢንተርፌስ ያመጣልናል። ሶ እነዚህ እያንዳንዳቸው አፕ ነው የምንላቸው ማለት ነው። አፕ ነው የምንላቸው ዘሆል አንድ ፕሮጀክት ነው፣ አፕል ፕሮጀክት ነው። ግን እያንዳንዳቸው እነዚህ ናቪጌሽኖች ስቶር ስንለው የራሱን ኢንተርፌስ አመጣልን። እዚህ ውስጥ የተለያዩ ኮምፖነንቶች አሉ። ይሄ አንድ ስቶር የሚለው አንድ አፕ ነው። ማክ የሚለው ሌላ አፕ ነው። አይፓድ የሚለው ሌላ አፕ ነው። አይፎን የሚለው ሌላ አፕ ነው ማለት ነው። ሶ ከዚህ እንደዚህ አይነት አንድ አፕ እንስራና ስለዚህ ልክ እዚህ ጋር ስቶርን ክሊክ ስናደርግ የስቶርን ኢንተርፌስ እዚህ ጋር እንደምናየው እኛም ውስጥ አንድ ሆም ፔጅ እንስራና የሆምን ኢንተርፌስ እኔ ኤችቲኤምኤል ፔጃችንን ልክ እዚህ ብራውዘር ላይ ኮንስትራክት ወይም ዲስፕሌይ እናደርገው እስኪ። ስለዚህ እንደዚህ ስናደርገው ያው ኤክሰርሳይዝ እያደረግን ጃንጎ ፍሬምወርክን ፋሚሊያር እያደረግን ማስተር እናደርገዋለን ማለት ነው። ሶ ሊትል ቢት በፒዲኤፍ መልኩ ነው ማቴሪያልን ያዘጋጀሁት። ዲስክሪፕሽኑ ላይ አካትትላችኋለሁ። ዘን እሱን ዳውንሎድ አድርጋችሁ እናንተ በሚመቻችሁ ሰዓት ራሳችሁን እችን ስቴፕ ተከትላችሁ ኤክሰርሳይዝ ያደርጋችሁ ማስተር ማድረግ እንድትችሉ አስቤ በፒዲኤፍ መልኩ አዘጋጅቼላችኋለሁ ማለት ነው። ስለዚህ እችን ፒዲኤፍ ዋን ተከትለን አንድ ፕሮጀክታችንን እንስራ፣ አንድ አፕ እንስራ ማለት ነው። ሶ the first step what you do is creating a directory or a folder እንፈጥራለን። ያንን ፎልደር በቪዥዋል ስቱዲዮ ኮድ እንከፍተዋለን ማለት ነው። ስለዚህ ለምሳሌ እዚህ ጋር አንድ ፎልደር እንፍጠር። ፎልደራችንን ምን እንበለው? ዌልካም እንበለው። ዌልካም እንበለው። ዌልካም ፔጅ፣ ዌልካም ፎልደር። ዘን ይህን ዌልካም ፎልደር ምን እንበለው? ኦፕን ዊዝ ቪኤስሲ ኮድ እንበለው። በኮዳችንን እንፈተው። ስለዚህ በዚህ መልኩ እንከፍተዋለን። ቪኤስሲ በነገራችን ላይ ኢንተረስቲንግ የሆነ ኮድ ኢዲተር ነው። እሱን መጠቀም በጣም አሪፍ ነው። ከሌሎች ይሄኛው ነው ይመቸኛል ማለት ነው። ለማንኛውም ዌልካም የሚለው ፎልደር መጣልን። ስለዚህ ይሄንን ፎልደር ከመጣልን በኋላ the next step we do is creating virtual environment create ማድረግ አለበት። virtual environment የምንፈጥረው ለምንድን ነው? to separate our project or our application from our system ከሲስተማችን ወይም እኛም ጃንጎ ዳውንሎድ ልናደርገው ወይም ኢንስቶል ልናደርገው ይሄ ጃንጎ አፕሊኬሽናችን ወይም ጃንጎ ፍሬምወርካችን ግሎባል እንዳይሆንብን ስፔሲፊካሊ ለዚህ ፐርፐዝ ለዌልካም ፕሮጀክት ብቻ ነው የፈለኩት ብዬ አናውንስ ለማድረግ ቨርቹዋል ኢንቫይሮንመንት ክሬት ማድረግ አለብኝ። ቨርቹዋል ኢንቫይሮንመንት ክሬት ማድረግ አለብኝ። እሱን ለማድረግ ደግሞ የምንጠቀመው ኮማንድ ምን ብያለሁኝ? እቺኛዋ ኮማንድ ናት ብያለሁ። ሜክ ሹር ይሄኛውን ዌልካም ፎልደራችንን ከፈጠርን በኋላ እሱን በቪኤስሲ ኮድ ከከፈትነው በኋላ ምን ማድረግ አለብን? ይሄንን ፎልደር በተርሚናል መክፈት አለብን። ተርሚናል ላይ ለመክፈት አንደኛ የተለያዩ ኦፕሽኖች አሉ። እዚህ ጋር ሶስት ዶታ ላይ ሄዳችሁ ክሊክ አድርጋችሁ ተርሚናል ምን አለላችሁ? ተርሚናሉን ስትነኩ ኒው ተርሚናል አለ። ኒው ተርሚናል ስትሉ እዚህ ጋር ተርሚናል ከፈተላችሁ ማለት ነው። ስለዚህ ተርሚናል ላይ ሲከፍትላችሁ ሜክ ሹር the path is correct or you are on the current directory ላይ ወይም እናንተ የምትፈልጉት ዳይሬክቶሪ ላይ መሆናችሁን ሜክ ሹር። እዛ ላይ ካልሆናችሁ you must change or you must navigate to the current directory what you want to build your project or your application. so ዌልካም የሚለው
ፎልደር ላይ ነኝ። ሶ I am in the right track or in the right directory what I want to do። ስለዚህ እዚህ ጋር ዌልካም የሚለው ፎልደር ላይ ነው። እዚህ ጋር ፓዙን ስታዩት ዌልካም የሚለው ነው ኢንድ ፖይንቱ። ኦኬ ራይት ትራክ ላይ ነው ያለሁት። ዘን ኔክስት ስቴፕ ቨርቹዋል ኢንቫይሮንመንት መፍጠር ነው። ቨርቹዋል ኢንቫይሮንመንት ለመፍጠር እዚህ ጋር 40ኛው ላይ ያለችው ኮማንድ ፓይተን -m ቬንቭ የምትለዋን ኮማንድ እንጠቀማለን። እሷን ኮፒ ላድርግና እዛኛው ላይ ልውሰዳት ማለት ነው። ሶ ይችኛዋን ልውሰዳት ዘን ኢንተር ስላት ቨርቹዋል ኢንቫይሮንመንት ፎልደር ክሬት ያደርግልኛል ማለት ነው። ሉክ አት ዘ ሌፍት ሳይድ ባር አንደር ዘ ፎልደር አንደር ዘ ሜን ፎልደር ዌልካም ከሚለው ሜን ፎልደር ስር ቬንቭ የሚባል ፎልደር ተፈጥሮልኛል ማለት ነው። ስለዚህ ዘ ኔክስት ስቴፕ ኢዝ አክቲቬቲንግ ዚስ ቨርቹዋል ኢንቫይሮንመንት። ይህን ቨርቹዋል ኢንቫይሮንመንት ክሬት ካደረኩ በኋላ ምን ማድረግ አለብኝ? አክቲቬት ማድረግ አለብኝ። ሶ አክቲቬት ማድረግ አለብኝ። አሁን ኤረር አመጣብኝ ማለት ነው። ኤረር ታመጣብኝ ምንድነው ይሄ? እንትኑ ነው ኢንተርፕሬተሩ ነው። ስለዚህ ምን ማድረግ አለብኝ? ኮንትሮል shift p እና እዚህ ጋር ኢንተርፕሬተርን ሰሌክት አደርጋለሁ። ኢንተርፕሬተርን ሰሌክት ካደረኩ በኋላ የትኛው ነው መርጠው? ኦኬ ሲኛውን ማለት ነው። ሲኛውን መርጣታለሁ። ዘን ከዛ በኋላ ምን ማድረገው? ቨርቹዋል ኢንቫይሮንመንትን እንፈጥራለሁ ማለት ነው። ቨርቹዋል ኢንቫይሮንመንትን እንፈጥራለሁ። ኮፒ ዘን ቨርቹዋል ኢንቫይሮንመንትን ልፍጠር። አሁን ኤረር አያመጣብኝም ማለት ነው። ሶ ቨርቹዋል ኢንቫይሮንመንትን ተፈጠርኩ በኋላ ኔክስት ስቴፕ አክቲቬት ማድረግ ነው። አክቲቬት ለማድረግ ደግሞ የተለያዩ ኦፐሬቲንግ ሲስተሞች የተለያየ ኮማንድ ይጠቀማሉ። ለዊንዶ እኔ የምጠቀመው ኦፕሬቲንግ ሲስተም ዊንዶ ስለሆነ ለዊንዶ የምንጠቀመው ኮማንድ ሶርስ ቬንቭ /scripts አክቲቬት የምትለዋ ነው። ኮንትሮል ኮፒ እና በዚህ መልክ አመጣና እዚህ ጋር ምን እለዋለሁኝ? ፔስት አደርገዋለሁ ማለት ነው። ስለዚህ አክቲቬት ያደርግልኛል። አክቲቬት መሆኑን የማውቀው ምንድነው? እቺኛዋ ቬንቭ የምትለዋ በፓረንተሲስ ትሆናለች። ሶ the next step is installing the Django framework። ጃንጎ ፍሬምወርክን ኢንስቶል አደርጋለሁ። ጃንጎ ፍሬምወርክን ኢንስቶል ሳደርግ ወይም በዚህኛው በፒዲኤፋችን መሄድ እንችላለን። ጃንጎ ፍሬምወርካችንን ኢንስቶል ስናደርግ ይሄንን እንጠቀማለን። ፒፕ ኢንስቶል ጃንጎ ኮፒ ፒፕ ኢንስቶል ጃንጎ እንላለን ማለት ነው። ኦኬ ስለዚህ በዚህ መልኩ ሳደርግ አሁን ኢንስቶል እያደረገልኝ ነው ማለት ነው። ኢንስቶል የሚያደርግልኝ እዚህ ዌልካም ፎልደር ውስጥ ቨርቹዋል ኢንቫይሮንመንት ውስጥ ነው ማለት ነው። ያ ለዛ ነው ቨርቹዋል ኢንቫይሮንመንትን አክቲቬት ያደረኩት። ጃንጎ አፕሊኬሽንን እዚህ የምፈልገው ፎልደር ላይ ብቻ አቫይሌብል እንዳደርግልኝ ነው፣ ግሎባል እንዳይሆን ይሄ ማለት ነው። ኦኬ ሶ ጃንጎ ፍሬምወርካችንን ኢንስቶል ካደረግን በኋላ ዘ ኔክስት ስቴፕ እዚህ ጋር ሶስተኛው ስቴፕ ፕሮጀክት ክሬት እናደርጋለን። ያ ፕሮጀክት ክሬት እናደርጋለን። ፕሮጀክት ክሬት ስናደርግ የምንጠቀመው ኮማንድ አለ። ይሄ ኮማንድ ይሄን ጃንጎ አድሚን ስታርት ፕሮጀክት ዘን ፕሮጀክት ኔማችን ስለዚህ ፕሮጀክት ኔማችንን ፎር አወር ኬዝ ማይ ሳይት ብየዋለሁ። እናንተ እንደየምትሰሩት ፕሮጀክት ኔማችሁ ቫሪ ያደርጋል ማለት ነው። it is better or recommended if our project name is descriptive። ያ ሶ ኮንትሮል ፕላስ ሲ እና ኮፒ አደርገዋለሁ። ዘን እዚህ ጋር ኢንስቶል አድርጎ አልጨረሰልኝም። ኢንስቶል አድርጎ ሲጨርስልኝ መጥቼ ፕሮጀክቴን ክሬት አደርጋለሁ ማለት ነው። ኦኬ ኢንስቶል እያደረገልኝ ነው ጃንጎ ፍሬምወርኩን። ስለዚህ ትንሽ እንታገሰዋለን ማለት ነው። ኦልሬዲ ጨርሶልኛል። ተጨረሰልኝ በኋላ ምን ላድርግ? ይሄንን ፔስት ላድርግ። ፕሮጀክቴን ልፍጠር። ኦኬ ፕሮጀክቴን ተፈጠርኩ በኋላ ኔክስት ስቴፕ ወደዚህኛው ዳይሬክተሪ ወደ ፈጠርኩት ዳይሬክተሪ ቼንጅ ማድረግ አለብን። ያ ማይ ሳይት የሚል ፕሮጀክት ፈጥሬያለሁ። ዘን እዛኛው ፎልደር ላይ ግባልኝ እና
ሲዲ ወይም ቼንጅ ዳይሬክተሪ ማይ ሳይት። ለምን ማይ ሳይት አሁን ያለሁት ዳይሬክተሪ ዌልካም ላይ ስለሆነ ማለት ነው። አሁን ቀየርኩኝ ማይ ሳይት ላይ ገባሁኝ። ዘን አራተኛው ስቴፓችን አሁን አፕሊኬሽን ነው አይደል የምንፈጥረው። ስለዚህ ምን የሚል አፕሊኬሽን? ሆም የሚል አፕሊኬሽን። ስለዚህ ምን አይነት ኮማንድ እንጠቀማለን? ፓይተን ማኔጅ ዶት ፒዋይ ስታርት አፕ። ስታርት ፕሮጀክት ነበር ላይኛው ላይ፣ እዚህኛው ደግሞ ስታርት አፕ ነው የሚለው። ዘን የፕሮጀክታችን ስም ሶሪ የፕሮጀክታችን ስም እዚህንና ኢንተር እንለዋለን ማለት ነው። ስታርት አፕ ሆም የሚል አፕ እየፈጠርን ነው ማለት ነው። ኦኬ ዘን ኔክስት ምንድነው የምናደርገው? አፓችንን ተፈጠርን በኋላ አፓችን ስለተፈጠረ ብቻ የሚመጣ ነገር የለም። ስለዚህ እችኛዋን የፈጠርናትን አፕ ሆም ሴቲንግ ዶት ፒዋይ ውስጥ ሬጂስተር ማድረግ አለብን ማለት ነው። ሉክ እዚህ ጋር አፓችንን ፈጠርን። እዚህ ጋር ምን የሚል እንትን አለ? ሴቲንግ ዶት ፒዋይ የምትባል ፋይል አለች እዚህ ማይ ሳይት ፕሮጀክት አፓችን ውስጥ ማለት ነው። ይቺ ሴቲንግ ዶት ፒዋይ የምትለዋ ምንድነው ፋንክሽኗ? ክሬት ያደረግናቸውን አፕሊኬሽኖችን ሴቭ የምናደርግበት ነው አንደኛው ፋንክሽኗ ማለት ነው። ስለዚህ እዚህ ጋር ኢንስቶልድ አፕ ብለው እዚህ ጋር የተቀመጡ አሉ። ስለዚህ ኮም አንልና የራሳችንን አፕ እንጨምራለን። ማነው ይሄ አፓችን? ሆም የሚለው ማለት ነው። ሆም ብዬ ይኸው አዳረው። ኦኬ ናይስ። ሶ ዘ ኔክስት ስቴፕ ኢዝ ኮማችን አድ ካደረግነው በኋላ ሴቲንግ ውስጥ ሌላው ቪው የሚባል ባክኤንድ እንትን ቪው የሚባል ክሬት እናደርጋለን። ያ ሆም ውስጥ ሆም የሚባል አፕ ፈጥሬያለሁ። ዘን ቪውስ ዶት ፒዋይ የሚል ፈጥራለሁ ማለት ነው። ኦኬ ኮፒ ላለሁኝ ቪውስ ዶት ፒዋይ የሚል ፈጥራለሁ። ሆም ዌር ኢዝ ሆም እዚች ጋር ማለት ነው። እንደውም ራሱ ፈጥሮልኛል ማለት ነው። ቪውስ ዶት ፒዋይ እዚህ ጋር ራሱ አውቶማቲካሊ ፈጥሮልኛል። ስለዚህ ምንድነው የማደርገው? ፋይሉን ይሄንኛውን አስገባለሁ ማለት ነው። እችኛዋን ቪው የምንለው እንግዲህ የተለያዩ ፋንክሽኖችን ምናምን የሚይዝልን አይደለ? ስለዚህ ኮፒ ልና እችኛውን እዚህ ጋር ፔስት አደርገዋለሁ ማለት ነው። እንደዚህ አድርጌ ፔስት አደርገዋለሁ። ስለዚህ ይሄኛው ኢንደንቴሽን ትክክል ስላልሆነኝ ፓይተን ኮር ስለሆነ ኢንደንቴሽን መጠበቅ ግዴታችን ነው። ይሄኛውን ኢንደንቴሽኑን እንጠብቅለታለን። ስለዚህ በዚህ መልኩ ይሆናል ማለት ነው። ኦኬ ስለዚህ the next step is ቴምፕሌት መፍጠር ነው። ቴምፕሌት የምንለው እንግዲህ ዳይናሚክ እንትን ምንድነው ኤችቲኤምኤል ፓርቱን ነው የሚይዝልን ነው። ስለዚህ እሱ ደግሞ ሆም ውስጥ ቴምፕሌት የሚባል ፎልደር እንፈጥራለን። ቴምፕሌት እዛ ፎልደር ውስጥ ደግሞ ሆም ዶት ኤችቲኤምኤል እንፈጥራለን። ሆም ዶት ኤችቲኤምኤል ምን እንፈጥራለን። ኦኬ ሆም ዘን እዚች ጋር ቴምፕሌት የሚል ፎልደር ዘን ሆም ዶት ኤችቲኤምኤል የሚል እንደዚህ ታደረግን በኋላ ዘን እዚች ጋር ያዘጋጀኋት እንትናለች ኤችቲኤምኤል ፔጅ አለች። እሷን ወስጄ ፔስት አደርጋታለሁ። ኮፒ እና እዛ ጋር ወስጄ ፔስት አደርጋታለሁ። ኦኬ ሉክ ይሄ ኤችቲኤምኤል ፔጅ ነው። ጃቫስክሪፕት አለው፣ ኤችቲኤምኤል አለው፣ ሲኤስኤስ አለው። ስታቲክ ዌብ ፔጅ ነው። ይሄንን ዲስፕሌይ ማድረግ ነው አላማችን። ይሄው እንደምታውቁት ስታይል አለው፣ ሲኤስኤስ አለው። ዘን ዝቅ ስንል ደግሞ ኤችቲኤምኤል አለው። ኮንግራቹሌሽን ዩ ሃቭ ሰክሰስፉሊ ኮምፕሊትድ ፈርስት ጃንጎ ፕሮጀክት ምናምን ዚስ አር ፈርስት ጃንጎ ፍሬምወርክ የሚል ፓራግራፍ ኤችቲ እና ፓራግራፍ ታጎች የተከበበ ቴክስቶች አሉን። ዘን ዝቅ ስንል ደግሞ ስክሪፕት ወይም ጃቫስክሪፕት ኮዶች አሉ። ስለዚህ እነዚህን ዲስፕሌይ ማድረግ ነው አላማችን ማለት ነው። ሶ ዘ ኔክስት ስቴፕ ከዚህ በኋላ ምንድነው የምናደርገው? ኤችቲኤምኤል ፔጃችንን አስቀመጥን። ዘን ዩአርኤል ወይም ራውቲንጉ ስላሽ ሆም ስንል ይሄንን ፔጅ እንዳሳየን እንደዛ አይነት ነገር፣ ወይም ደግሞ ስላሽ ብቻ ሆም ፔጅ ከሆነ ስላሽ ብቻ ስንል ይሄን ዌልካም ፔጅ እንዳሳየን። ስለዚህ ይሄኛውን ፔጅ ምንድናል ነው ዌልካም ፔጅ ብለናል። ኦኬ ዘን ዩአርኤል ዶት ፒዋይ የሚል እንፈጥራለን። ዩአርኤል ፒዋይ ኦልሬዲ ተፈጥሮናል አውቶማቲካሊ። ዘን ኮፒ እናርግና እችን ፋንክሽን እንውሰዳለን። URL dot py what is
እዚችኛዋ ላይ ማለት ነው። እዚችኛዋ ላይ ይቺን ከት አድርገን እዚህ ውስጥ እናስገባለን። እዚች ጋር ማለት ነው። በቃ በዚህ መልኩ ታደረግን በኋላ ዘን አሁን ረን ማድረግ ነው ማለት ነው። ስታርት ፕሮጀክት ዘን ይችኛዋን ረን ማድረግ ነው። ሲስተማችን ላይ ኮፒ ብለን ረን እናደርጋለን ማለት ነው። ስለዚህ ሲስተማችን ረን እያደረገልን ነው። ስለዚህ ይህንኛውን እዚች ጋር ሄደን እንክፈተው ማለት ነው። ይህንን ሄደን ብንከፍተው ኮፒ ዘን እዚች ጋር አዲስ ፔጅ ላይ ይህን አፕል ምንም አይሰራልንም። እሱ ላይ እንክፈተው። ይህንን ተር ብንለው ሉክ ይሄኛው ኤችቲኤምኤል ፔጅ መጣለን። አያችሁ? እቺ ኮንግራቹሌሽን ሃው ሰክሰስፉል ኮምፕሊት ምናምን ጎ ቱ ዳሽቦርድ ምናምን የምትለዋ ፔጅ ምንድን ናት? ሲኤስኤስ ኤችቲኤምኤል ፓርትና በሲኤስኤስ ዲኮሬት የተደረገች ይሄኛው በጃቫስክሪፕት። ስለዚህ በዚህ መልኩ ኤችቲኤምኤል ፔጅ ወይም ስታቲክ ፔጅ ሎድ ማድረግ ወይም ሬንደር ማድረግ ይቻላል ማለት ነው። ኦኬ። ስለዚህ የመጀመሪያ ሆም ፔጃችንን በዚህ መልኩ ኮንስትራክት አድርገናል። ጃንጎ ፍሬምወርክን በመጠቀም ፉል ስታክ አፕሊኬሽን ቢልድ ለማድረግ ራፒድ ስኬሌብል ኤንድ ሜንቴኔብል ሆነ ፉል ስታክ አፕሊኬሽን ቢልድ ለማድረግ ይጠቅማል። ጃንጎ ፍሬምወርክ የምንለው በዚህ አማካኝነት ነው ማለት ነው። ስለዚህ ቪዲዮአችን እንዳይረዝም እዚች ላይ ይብቃን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። የሚቀጥለውን ቪዲዮ ደግሞ ከዚህ በመቀጠል ስማርት የሆኑ ቱቶሪያሎችን ይዘን እንቀርባለን። እስከዛው ድረስ ፒስ